ቤተክርስቲያን የሚደረጉት ልምምዶች መጽሐፍ ቅዱሳዊ ናቸው ወይ? ከስዕላት ጋር ተያይዞ ማስረጃ አስጠኝ። አዳምጠኛ። አንተ እኮ ስለማታዳምጠኝ ነው መጀመሪያ ማለት ነው። እኔ በስርዓት ነው የምሰማው። ወዳጅ ለምን እንደማልሰማ መጀመሪያ የኔና ያንተ ዲፈረንስ መጀመሪያ ክላሪፋይ እናድርግ። የዋር ጴንጤ፣ እኔ ደግሞ ኦርቶዶክስ ተዋህዶ እምነት አማኝ ነኝ። ስለዚህ ኦንሊ ባይብል የሚል ኬዝ ልጠይቀኝ አይገባም። አገኘኝ መጽሐፍ ላይ የለም እያልከኝ ነው ይሄ ትምህርት? ኖ ቅድም የጠቀስካቸው የመጽሐፍ ጥቅሶች ላይ ማውራት እንችላለን። አንተ ሌሎችም ጓደኞች የተናገሩትን እሱ ላይ እናንተ አክሴፕት አታደርጉም። ቢነገራችሁ ጥቀሳቸውና ሰዎች አይደላችሁ። ጥቀስና ችግር የለውም። የሚያስኬድ ከሆነ ለአንተ ልምምድ ጥቀሳቸውና ማውራት እንችላለን። ስለዚህ ስዕላት በሚለው ታይትል ዲስከስ ልናደርግ አይገባም። ቅዱሳት ስዕላት ቅዱስ ናቸው። ቅዱስ የሆኑት ለምንድን ነው? እግዚአብሔር የመረጣቸው ቅዱሳን ናቸው። ቅዱስ መሆናቸውን አሳየኝ። እሺ ከመጽሐፍ ቅዱስ ቅዱሳት ስዕላት የሚባሉ መኖራቸውን አሳየኝ። አዳምጠኝ። ይኸውልህ እኔ እንዴት እየሰማሁህ እኮ ነው። ዝም ብለህ አዳምጠኝ ትላለህ። እኔ እኮ እየሰማሁህ ነው ያለሁት። ቆይ ለምሳሌ አንተ ባይብልን ክፈተው፣ ቪዲዮ ክፈተውና ባይብልን መጀመሪያ አሳየኝ። ማስረጃ የለም ዮፍታሔ። ለዚህ ነው ቅድም ልጀምርልህ ነው ከከበሩ ልጀምርልህ ነው። አሁን ለምሳሌ የመስቀል ስዕል አለ። አንተም ራሱ ስዕል ነህ። ባይዘዌ አንተም ራሱ ስዕል ነህ እኮ ኦልሬዲ የሰውኛ ስዕል ነው ያዝከው። እኔ ስዕል አይደለም ወዳጅ። የመስቀል ስዕል ያለብህ ሰው ነህ ካመንክ ማለት ነው። ካላመንክ ኦልሬዲ አይሆንልህም። አንተ ስዕል መሆን ትችላለህ። ስለዚህ ባጭሩ የእኛን አንደርስታንዲንግ መስማት ከፈለግ ከዚህ በኋላ እድል አልሰጠህም። ያው መጽሐፍ ቅዱስ ሳትጠቅስ ከ5 ደቂቃ በላይ እንድታወራ ፈቅጄልሃለሁ። አሁን ይሄን ሁሉ የታገስኩ ለምንድን ነው? ስትፎክር ስለነበር። እውነት ከዳኒ ሲቀበልክ ፎከርክ። አይ ልጅማ በቃ ማስረጃ ሊሰጠን ነው ብዬ ነበር የጠበቅኩት። ለዛ ነው አሁን እንድታወራ እድል እየሰጠው ያለሁት። ማስረጃ ከሌለ ግን አንተ ስዕል ምናምን ብትለኝ አሁን ለምሳሌ አንዳንድ ሰው እኔ ከጦጣ ነው የመጣሁት ይላል። መብቱ ነው። እኔን ግን ጦጣ ሊለኝ አይችልም። እኔ ስዕል ነኝ ብለህ ማውራት ትችላለህ። መብት ነው። ስዕል ከሆንክ አንተ መብት ነው። እኔ ግን ስዕል አይደለሁም። እኔ በእግዚአብሔር መልክ የተፈጠርኩኝ ዳግም አዲስ ፍጥረት የሆንኩኝ በእግዚአብሔር አምሳል የተፈጠርክ ነው ወዳጅ። አሁን ስለአንተና ስለኔ ሳይሆን መጽሐፍ ቅዱሳዊ ማስረጃ ልምምድህን። ስለዚህ መጽሐፍ ቅዱስ ደግሞ በአምሳላችን እንፍጠር ነው የሚለው። ይሄ ምን የሚካድ አይደለም እኮ ሰው እሱ አይደለም። አሁን የምታደርገውን በስዕላት ፊት የምታደርገውን ልምምድ ከእግዚአብሔር ቃል ማስረጃ አስጠኝ እኮ። አምሳል ነው፣ ስዕል ማለት አምሳል ነው። እንግዲህ ደግሞ እኛ ማንን እንመስላለን ማለት ነው? እግዚአብሔርን እንመስላለን። ቆይ አቁም። ዘፍጥረት ምዕራፍ 1 ከቁጥር 26 ላይ ስከፍት ማለት ነው። እሺ ኦሪት ዘፍጥረት ምዕራፍ 1 ከቁጥር 26 ላይ ስከፍት እግዚአብሔርም አለ ሰውን በመልካችን እንደ አምሳላችን አድርገን እንፍጠር ይላል። ገብቷል? እሱ አይደለም የጠየኩት፣ ስለ ስዕል ነው እያወራ ያሉት። አቁምልኝ። አታውራውን አንተ በቃ አታውራ። ስለዚህ ቤታችን መተም ታዛለህ። አንተ ነህ ማውራት የሌለብህ ወዳጅ። እኛ የእግዚአብሔር አምሳል ትወርዳለህ። የእግዚአብሔር አምሳሎች ነን። ይኸው የሚያውቅ ሰው እኮ እንዲገባ አትፈልጉም እናንተ። ወረዲ በቃ ዝም ብሎ እናንተ ብቻ ከበር አድርጋችሁ ለምን እንደዛ ትሆናለህ? አልጠየቅኩህም። ያልጠየቅኩህ ነው እያወራ ያለው። አሁን በስዕላት ፊት ስለምታደርገው ስግደትና ጣዖት አምልኮ ማስረጃ ከእግዚአብሔር ቃል። የእኛ ጥያቄ ወዳጅ፣ እኔ ጣዖት አምልኮ የሚለውን ነገር ስትናገር ዝም ያልኩህ ራሱ እግዚአብሔርን አመሰግናለሁ። እግዚአብሔርን አመሰግናለሁ። አንዴ ስማኝ። ሐዋርያቶቹ አንተ እንደምታደርገው አድርገዋል? ሐዋርያቶቹ እኔ ምንድን ነው ያደረኩት ትነግረኛለህ? ትሰግዳለህ፣ በስዕሉ ፊት ቁመት ጸልያለህ፣ ታጥነዋለህ፣ ትስመዋለህ። ይሄን ሐዋርያቶቹ አድርገዋል? እሺ ይኸውልህ አዳምጠኝ። ለማንኛውም አሁን ስግደት በሚለው ርዕስ ደግሞ ሌላ ውስጥ ልገባ ነው። ምን አይነት ስግደት ምናምን የሚለውን ነገር እሱ ሌላ አሁን ስለ ስዕል ነው እያወራ ያለበት። እኛ የእግዚአብሔር ቤተ መቅደሶች ነን። አዳምጠኝ። የእግዚአብሔር ቤተ መቅደሶች ነን። የእግዚአብሔር አምሳሎች ነን። እኛ ማንን እንመስላለን? እግዚአብሔርን እንመስላለን። እግዚአብሔርን እንመስላለን። ስዕላት፣ ቅዱሳት ስዕላት ወንጌል ናቸው ወዳጄ። ለመጨረሻ ጊዜ ከዚህ በኋላ ትወርዳለህ ማለት ነው። ሌላ ማውራት የሚችል ሰው በስርዓት ይገባል ማለት ነው። አንተ እንደምታደርገው ያደረገ ሐዋርያ አለ? በስዕላት ፊት ቆሞ የጸለየ ወርዳል። በጣም ረጅም ሰዓት ነው የታገስነው እውነት ለመናገር ማለት ነው።
ትምህርታቸው መጽሐፍ ቅዱሳዊ ስላልሆነ ነው። አንዷችን አታር ብቸኛዋ መጽሐፍ ቅዱሳዊ ይፎክረው የእግዚአብሔር ቃል እውነት ያላት አንዷ ቤተ እምነት አሁን ይችላል። በቃ አንዷ ማለት ይችላል። ፉከራ ብቻ በእውነት ፉከራ ብቻ ትምክት ብቻ ማለት ነው። ለአይሁዳውያንም አልበጃቸውም እኮ ጳውሎስ ሲናገር ለነሱ እንኳን አልበጃቸውም። ትምክት ብቻ ማለት አንተ ዛሬ መተህ ማለት ነው። ዛሬ መተህ የበረሃ ወይራ የሆነ ማለት ነው። አህዛብ ክርስቲያኑ አይሁን ሱራፌል ድምጽ አለ እንግዲህ የበረሃ ወይራ የሆነው ሰውዬ መጥቶ ትምክት ዛሬም ትምክት አንዷ ምናምን ይላል። የእግዚአብሔር ቃል ግን የለም። በቃ የእግዚአብሔር ቃል ላይ ትምህርታቸው የለም፣ በጭራሽ የለም። ሌላ ሰው መግባት ይችላል። ሌላ ሰው እንቀበል። እሺ ነብዩ ሰላም። ነብዩ ሰላም ነው። እግዚአብሔር ይመስገን። ከየት ቤተ እምነት? ከኦርቶዶክስ። ዲያቆን እንደው የቤተክርስቲያን አገልጋይ ነህ? ብትሆን ደስ ባለን። አዎ። ኦኬ፣ ወይ ደስ ይላል። በጣም እንዲህ አይነት ሰው ነው የምፈልገው። ወንድምነት አለ? አለው ዳኒ። እስቲ አንድ ተገኝቷል። የቤተክርስቲያን አገልጋይና ከበረከተልክ። እሺ ወንድማችን ነብዩ እንዴት ነህ? ሰላም ነው። ደህና ነው። በምን ነው የምታገለግለው ቤተክርስቲያን ውስጥ? በቅዳሴ። በምን? በድቁና። ቴንክ ዩ። እንኳን ደህና ቆያችሁኝ። ለቅዱሳት ሰላት ወይ ደግሞ ሰላድህ ነው ብላችሁ ለምትሉት ትሰግዳለህ አይደል? አዎ። መልካ ስዕል ተምረሃል? አዎ። ምን ታስታውሳለህ ከመልካ ስዕል ላይ? ሰላም ለስለኪ ዘየድም ለልጻሪ አዲስ ሰላም ወደ ስለወልኪ በሆባሪ ይላል። ማን ነው መልካ ስዕልን የደረሰው? አባ ጊዮርጊስ ዘጋስጫ። አባ ጊዮርጊስ ዘጋስጫ። የማርያም ስዕል ይናገራል አይደል? ይናገራል መጽሐፉ ይላል እንጂ እሷ አትናገርም። አዎ መጽሐፉ ግን ትናገራለች ይላል። አዎ። ማን ነው ታዲያ እውነተኛ? ያው እውነተኛውማ መጽሐፉ ይላል እንጂ ያው የታየ ነገር የለም። እና መጽሐፉ ውሸታም ነው ማለት እንችላለን? ያው ለማለት በእምነት ውስጥ ሆኖ ውሸታም ነው ማለት አይቻልም። ለምን አይቻልም? እኔ አሁን ዶክተር ነብዩ ብዬ ጠራው። አምኖ መቀበል ነው። ቆይ ዶክተር ነብዩ ብዬ ጠራው እሺ ዶክተር ነው አይደለም። ዶክተር ነብዩ ብዬ በጠራህ ውሸት አልዋሸሁም? ውሸት ነው አይደል? አዎ። ማርያም ትናገራለች ብሎ መጽሐፋችሁ ጠራ። አዎ። ማርያም ግን አትናገርም ስዕሏ። አዎ አትናገርም። ውሸት ነው ወይስ ምንድን ነው? ካልተናገረች ውሸት ነው። ስለዚህ መጽሐፉ ውሸት ነው ማለት ነው። አዎ እሱ ነው የሚበጀው ብራዘር። በቃ ከህሊና ጋር ለመጣላት መጽሐፉ ውሸት ነው የሚያወራው። ደራሲው ውሸቱን ነው የደረሰው። የጌታችን እናት በስዕል ላይ አድራ ቅድስት ድንግል ማርያም ትናገራለች ብሎ የሚል በሐዋርያቱም ትምህርት ውስጥ የለም። መጽሐፍ ቅዱስ ላይ ምንም አይነት አስረጅ የለም። ከዚህ በፊትም አልተሰማም፣
ተሰማም የተባለው በሙሉ ውሸት ነው ማለት ነው። እሺ ለማርያም ስዕል ስግደት ትሰግዳለህ አይደል? ያው ቤተክርስቲያን ስገባ ያው ስዕላቶች አሉ እንሰግዳለን በስዕል ፊት። የምን ስግደት ነው የምትሰግደው? የጸጋ የሚባል አለ፣ የአምልኮ የሚባል አለ። ለማርያም ምንድን ነው የምትሰግደው? የጸጋ የጸጋ የአምልኮ ስለማን ነው የምትሰግደው? ለአምላካችን። የጸጋስ ለማርያም አይደል? እሰግድ ለአብ ወወልድ ወመንፈስ ቅዱስ አሐተ ስግደተ እንዘ አሐዱ ሰለስቱ ወንዘ ሰለስቱ አሐዱ ይሴለሱ በአካላት ወይተዋሐዱ በመለኮት እሰግድ ለእግዝእትነ ማርያም ድንግል ወላዲተ አምላክ እሰግድ ለመስቀለ እግዚእነ ኢየሱስ ክርስቶስ ዘተቀደሰ በደሙ ክቡር መስቀል ኃይሌነ መስቀል ጽንዕነ መስቀል ቤዛነ መስቀል መድኃኒተ ነፍስነ አይሁድ ክዱ ንሕነሰ አበነ ወላበነ ባይለ መስቀሉ ድህነ። እሺ ሰግድ ለአብ ወወልድ ወመንፈስ ቅዱስ አሐተ ስግደተ። ኦኬ አንዲት ስግደትን እንሰግዳለን። እንዘ አሐዱ ሰለስቱ ወንዘ ሰለስቱ አሐዱ ይሴለሱ በአካላት በአካል ሶስት ሲሆኑ በመለኮት በስልጣን አንድ። ሰግድ ለእግዝእትነ ማርያም ድንግል ወላዲተ አምላክ ይላል። ልዩነት አላደረገም አይደል ወንድሜ ነብዩ? ለአምላካችን እናት ለማርያም እሰግዳለሁ። ግን ልዩነት አላደረገም አይደል? ለአብ ወወልድ ወመንፈስ ቅዱስ አሐተ ስግደተ ይላል። እሱ ሶስት ጊዜ ነው የምንለው። ሶስት ጊዜ በል ይላል እኮ ሶስት ጊዜ በል ይላል። ግን ልዩነት አላደረገም። በዛው ትንፋሽ ነው ሶስት ጊዜ በል ካለ በኋላ እሰግድ ለእግዝእትነ ማርያም ድንግል ወላዲተ አምላክ እሰግድ ለመስቀለ እግዚእነ ኢየሱስ ክርስቶስ ብሎ የሚለው ማለት ነው። ለእነሱ አንዳንድ ጊዜ እንደዛ ነው እና እኮ ልዩነት እኮ አላደረገም። የቱ ጋር ነው የጸጋ የቱ ጋር ነው የአክብሮቱ የአምልኮቱ? ለመስቀሉ አሁን ምን አይነት ስግደት ነው የሚሰገደው? ሰግድ ለመስቀለ እግዚእነ ኢየሱስ ክርስቶስ ምን አይነት ስግደት? ያው ስግደት ነው። ከማርያም እኩል የጸጋ ነው የሚሰገደው ለመስቀሉ? ያው ስግደቶች ይለያያሉ። የአስተብርኮ አለ፣ የጉልበት አለ እኮ። ለመስቀሉ የምትሰግደው ለማርያም የምትሰግደው አይነት የጸጋ ስግደት ነው ወይስ ለመለኮት የምትሰግደው ነው? ለማርያም የጸጋ ነው። መስቀሉ ከማርያም እኩል ነው አይደል የሚሰገድለት? ለመስቀሉ እና ለማርያም የጸጋ ስግደት ነው እኩል ማለት ነው። እሺ ጸልዩ ቅድመ መስቀልን ታውቀዋለህ አይደል? ታውቀዋለህ ዲያቆን ስለሆንክ። ወካብን አስተበቀው ለዕፀ ቅዱስ መስቀልን ብሎ የሚለው ግን እሺ ጸልዩ ቅድመ መስቀል ኩልክሙ መሃይምናን እንዘ ትሕዝዎ በየማን ወትክህድዎ ለሰይጣን። ቀጥሎ እስመ ተቀደሰ በደሙ ክቡር በደመ መለኮት መድን ታምነዋለህ አይደል? ይሄንን ያው ለመስቀሉ እንደምንሰግድ ነው እኮ የሚያብራራው። ታምነዋለህ ወይ ነው? በዛ ውስጥ ስላለው ኦኬ። ስትሰግድ ለመስቀሉ ነው የምትሰግደው? ለመስቀሉ ስገዱ ብሎ የሚል የተጻፈ መጽሐፍ ቅዱሳዊ ጥቅስ አለ? ምንድነው ጥቅሱ? ለእኛ ለምናምን ምንድነው? ለማያምኑት ሞኝነት፣ ለእኛ ለምናምነው የሚል አለ መጽሐፍ ቅዱስ ላይ። እኮ ስገዱ ብሎ የሚል አለ ወይ ነው? የለም። ታዲያ መስገድ እኮ ትክክል አይደለም ማለት ነው። ከሌለ መጽሐፍ ቅዱስ መሰረታዊ ስለሆነ ትክክል አይደለም ማለት ነው። ጸልዩ ቅድመ መስቀል በመስቀሉ ፊት ቆማችሁ ጸልዩ ነው አይደል ብሎ የሚል ኩልክሙ መሃይምናን ነው ሁላችሁ ምእመናን እንዘ ትሕዝዎ በየማን በቀኝ እጃችሁ ይዛችሁታል አይደል?
በተክህዶ ወለ ሰይጣንን ክዳችሁ ስመ ተቀደሰ። እሺ መጽሐፍ ቅዱስ ላይ የለም፣ መጽሐፍ ቅዱስ ላይ የለም። ግን ዲያቆን እንደመሆነ መጠን ታዜማለህ። ስናዜማው ነው ያደግነው፣ ማዜም ብቻ ነው። ኦኬ ይሄም የለም ማለት ነው። እሺ እኛና እኮ ማዜም ምናምን ያው መቀደስ ነው እንጂ እሱ እኮ ነው ታዲያ እኮ የገደለን ነቢይ። እውነት ነው፣ እሱ ነው የገደለን ማለት ነው። ጠለቅ ብለን አናይም፣ ዝም ብለን እነሱ ስላሉ እንላለን። ግን ትክክል አይደለንም። አምላካችን እግዚአብሔርን እያሳዘንን ከቃሉ ርቀን የኋልዮሽ እየሄደ ዘመናችንን በከንቱ መጨረስ የለብንም። አሁን ስብሐት የሰሩት ነው በማለት ነው ያው ሐዋርያት ምናምን ተብሎ ነው። ጳጳሳቶች አሉ፣ የሊቃውንት ጉባኤ አለ፣ እነሱ መርምረው ያስቀመጡት ነው በሚል ነው። ግን የፈለገ እነሱ አባቶቻችን ብሎ በሚለው ውስጥ መደበቅ ያለበት እኔ እንደ ወንድም እዚህ የምንነግርህ ለአንተም ይሁን ለሌሎች፣ እኔ አባቶች ብሎ የሚለው ነገር በጣም ቃሉን ልጠላው እስከምችል ድረስ ነው በቃ እያደረጉ ነው ያሉት። ምክንያቱም እኔ የአባቱ ውሸታም ስንት የአባቶች ውሸታሞች ስላሉ ማለት ነው። እድሜያቸው ትልልቅ ነው፣ በእድሜ አሮጊቶች ናቸው። የአሮጊት ውሸታም የሽማግሌ ውሸታም በጣም ነው የሚያስጠላው። በአባትነታቸው ብናከብራቸውም ግን አባቶች አይዋሹም፣ አባቶች አይስቱም እየተባለ የሚባል ነገር ይኸው ቤተክርስቲያኒቱን ቁልቁል ትውልዱን ወደ ሲኦል እየነዳው ነው። ቆም ብለን ማሰብ ያለብን፣ ቆም ብለን ማየት ያለብን፣ መመርመር አለበት። የትኛው መንፈሳዊ ትምህርት በእግዚአብሔር ቃል ተመዝኖ ማለፍ አለበት። በእግዚአብሔር ቃል ተመዝኖ ያላለፈ በሐዋርያቱና በነቢያቱ ትምህርት ተመዝኖ ያላለፈ ትምህርት በሙሉ ጣዖት አምልኮ ነው። ነብዩ የምትባለው ግን ኦርቶዶክስ ነህ? ዲያቆን ነኝ ምናምን የምትለው ኦርቶዶክስ ነህ አይደለ? አንተ የተባረርክ ደብተራ ነህ እንጂ ኦርቶዶክስ አይደለም። እንበል አዋው ልትል ነው እንደ ገባው። እሺ አንተ ያልተባረርከው ደብተራ ይቅርታ በጣም ተናገር። እውነቱ አንዴ ድል ተሰጠኝ። ኦርቶዶክስ ልታሰድብ ነው የገባው። ሁሉን አዋው ትላለህ እንዴ? እንደ ትክክል እኮ የሆነው ነው ትክክል ነው ብሎ የሚለው ተምራችሁ እና ኧረ በእናትህ እንዴ እንደዚህ አይነት ጌም አለ እንዴ? ሁሉ መጽሐፍ ነገር ተነስቼ ካሜራ ልክፈት አይደለም። እኔ ልንገርህ የጠየቁት እኔ እንደዚህ አይነት ሰው በቃ ሪያሊቲ በቃ ትክክለኛውን ይዞ ቢገባ እኮ ምንም ማለት አይደለም። እንዳለ አዎ እንደዚህ አዎ እንደዚህ ልክ ነህ አዎ እና አይደለም ማለት አይደለም። እሺ ዱ አንዴ እስኪ ተደማምጠን ብናደርገው ጥሩ ነው። ተናገር እውነቱን እስኪ አንድ ሐሳብ ነገር ፈቀድልኝ። ከየት ቤተ እምነት ነው? ኦርቶዶክስ። እሺ አገልጋይ ነህ ቤተክርስቲያን? በምን እንደምታገለግለው? እሺ በምን እንደምታገለግለው? አሁን እዚህ ጋራ በምንድን ነው የምታገለግለው ብዬ ስልህ ሌላ ነገር አታውራ። በምን እንደምታገለግለው? ምዕመን ነኝ። አገልጋይ ነኝ እኮ ብለህ ነበር። መዋሸት በኦርቶዶክስ ተፈቀደ እንዴ? ካህን ወይም ዲያቆን መሆን አይጠበቅም እኮ ቤተክርስቲያን ለማገልገል እሱ ብቻ ስለሆነ አይደለም። አገልጋይ ማለት እንደዛ አይደለም። ስለዚህ ለአንተ የሚመችህን እየመረጥክ እንድታዳምጥ ከሆነ የከፈታችሁት ቤቱን እሱ ይቻላል። ከዛ ውጭ ግን ይሄ እንዴት አይነት ኮዳ ነው በመዳን እኔ አይደለም ነገሩ ሚዩት ያደረገው ሰው በእውነት ብፁዕ ነው። እኔ እኮ የጠየቅኩ ወንድሜ ሱራፌል አገለግላለሁ አልከኝ። በምን እንደምታገለግለው ብዬ ስልህ የአገልግሎቱን ዘርፍ ነው የሚገባው እንጂ ደግሞ ነገሩ እናንተ ራሳችሁ ጫጫታ ናቸው። አታስፈልጉም እናንተ። በቃ ጨፈራ ጨፍር፣ ጠላ ይሰጥሃል፣ እታች ወረድ። ቴንኪው መጣውልሃል፣ አብረህ ጨፍር። ዳቦ ምናምን ነገር መዳንዬ ሲመጣ አደራ ቤት ከተንኳኳ ስጣቸው። እኔን አውራኝ እንጂ እኔ ሮያል ነኝ። በሌላ አካውንት ስለገባው ገብቶሃል አይደል? ድምፄን አውቀዋል አይደል?
ማን ነው ሮያል? ታውቀኛለህ? እሱን ችግር የለው። ይሄም ሮያል? ኦኬ። ይሄ ማን ነው? ይኸውልህ ምናምን የሚባል ግን ደብተራ ነው። እግዚአብሔርን ይሄ እዛ መጽሐፍ ቅዱስ ምናምን ሽጦ የወጣ ነው እንጂ ይሄ ትክክለኛ ኦርቶዶክስ አይደለም። እኔን ታቦት ሸጠት ማላችሁ እሱ መጽሐፍ ቅዱስ እዛ ቤት እኮ የማይሸጥ ነገር የለም። እኔ በጣም የሚገርመኝ ለምንድን ነው ራሳቸውን ነው የማይመጡት? ሮያል ምን አጠፋ አሁን ነብዩ? አይደለም ሁሉን ነገር አዋው ሊል ማለት ኖርማሊ እኮ ይኸውልህ ትክክለኛ ሆኖ የሚከራከር ሰው እኔ ደስ ይለኛል። በቃ የራሱ መንገድ ይዞ የተነጋገርነው ምንድን ነው ያጠፋው? አንድ ነገር እኮ ታውቃለህ፣ ልክ ነህ፣ ትክክል ነው አባቶች ስላሉ ነው። ምን ማለት ነው? ለምን ገባ? መጀመሪያ ያን ነገር ሊጠይቅ ነው የገባው፣ ሊማር ነው የገባው። ኦርቶዶክስ ነኝ ብሎ ከገባ በኋላ አገልጋይ ነኝ ዲያቆን ነኝ ምናምን ካለ በኋላ ምን ማለቱ ነው ልልህ እኮ። ዲያቆን ነኝ አለ አሁን ሲያወራ በእውነት ድቁና የተማረ ሰው ነው። እኔ ሰው ድቁና ካልተማረ በስተቀር ይህንን ቃል አያውቅም። እንደ እኮ ከውዳሴ ማርያም የዘወትር ጸሎት የሚባለው ላይ እኮ ነው ያለውን እየተነጋገርን ያለ ነው። ሰግር ለአብ ወወልድ ወመንፈስ ቅዱስ። አሁን ማንም ዝም ብሎ ምእመኑ በግዕዝ አያውቀውም። ሸጋ አድርጎ ነው ያለው የተማረ ሰው። ከኦርቶዶክስ የወጣ ነው በቃ። ምናልባት ሮያል በድቁናው ላይ ተጠራጥሮ ከሆነ ይጠያየቁ እንዴ? ሮያል ምን ድቁና ምናምን እዚህ ጋር ይኸውላችሁ እኔ ድቁና ምናምን የማውቀው ነገር የለም። እኔ እኮ ኦርቶዶክስ ምን አውቃለሁ? አንዳንዴ ምን የሚለኝ የዚህ ቤት ጉዳይ ወዴት እየሄደ እንዳለ ማለት ነው አላውቅም። እኔ አሁን ለምሳሌ ግዕዝ ምናምን አላውቅም። እኔ ዲያቆን አይደለሁም ልልህ እኮ ነው። ግን እንደዚህ ያልሆነ ሰው ሮያል ታዲያ ነብዩን እንዴት ዲያቆን አይደለም ለምን ትለዋለህ? አልገባህም? ሁሉን ነገር አክሴፕት እያደረገ እኮ ነው ያለው። አላ አይደለ መልክ ሊሰራ ነው የገባው ልልህ እኮ። እሺ የትኛውን መካድ ነበረበት? እሺ ንገረን ነው። አሁን ለምሳሌ እንደዛ ካጭበረበረ እኔ ራሴ ከአንተ ጋር ሆኜ እንትላለሁ። አይደለም ስዕሏ ትናገራለች አትናገር፣ ሰው አያ አትናገር። ስለዚህ ውሸት ነው ማለት ነው። አዎ ልክ ነው። ማንም ኦርቶዶክስ አይልም። ተአምር እኮ ነው። ተአምራቱን እኮ ነው። ባለፈው እነሱ ብዙውን ስትናገር የነበረው ባለፈው አላየም እንዴ? ከውጭ የውጭ እንትኖች እንዳለ የኮፕቲክ የምናምኑ እንዳለ ሲናገሩ የነበሩት ተአምራቶች ላላየ የኦርቶዶክሱን የእኛን ቶ በቃ እኛን ደብተራ የጻፈው ነው ቄስ የጻፈው ነው ብለህ በልሽ። አላየም? በውጮቹ ራሱ በሉተራንስ በምናምን ሁሉ ነገር በአንድ ሁሉ ነገር አንጌሊካን ምናምን ማርያም ስዕሏ ተናግሯል የሚለው ሁሉ አላየህም? ይሄ ተአምራት ስለሆነ ምንም ክርክር እኮ አያስፈልገውም። ተአምር እንዴት ትከራከራል? ኦኬ አንተ ስትናገር ሰምተህ ታውቃለህ? እኔ ታናገረኛለች ለራሴ። ያ እኮ ስዕል እኮ ስዕሉ እኮ ተናገረ የማርያም ስዕል ተናገረች እኮ የሚባለው እኮ የተለያየ ቦታ ተአምር የሆነውን እኮ ተጽፎ ተአምሩ ይነገራል እኮ። አሁን ለምሳሌ አንተ አሁን የማርያምን ስዕል መስገድ ከጀመርክ ጊዜ ጀምሮ መስገድ ከጀመርክ አትበለኝ። ምንድን ነው ይሄ? ትምህርት እኮ አይደለም የጀመርከው ምናምን ይባላል። ይሄ እኮ ያደግኩበት የኖርኩበት እምነቴ እኮ ነው እኮ። ታዲያ ምን አልኩ ታዲያ? መቼ ሳትወለድ በፊት መስገድ አልጀመርክም? አናግረህ ታውቃለች? አንተ በህይወት ዘመን እስከደረስክበት ሁሌ ነው የምታናግር። ሁሌ ታናገረኝ። ምን እያለች ታናግራለች? በልቤ አናግራታለሁ። መቤት ያማልጅ ያናግራታለሁ። የኔ ነው እሷ። አንተን አናግረህ ታውቃለች? ታናግረኛለች እኮ አልኩህ። እምነትህ እኮ ምን እያለች የምታስታውሰው እንዴ? ምን ብዬ ልንገርህ እንዴ? እምነቴን ደግሞ ልንገርህ እንዴ? እንደዚህ ያናገረች እንደዚህ ብዬ አናገረኝ ብዬ አልልም። እምነት እኮ ነው። የእምነት ጉዳይ እኮ ነው። አንተ በእምነት የሰማዋል አይደል? በእምነት እኔ ልንገርህ፣ አንተ አታምነኝ ይሆናል። የኔ የደረሰልኝን ነገር አንተ ልታምንም አትችልም። እኔ ለምሳሌ እንደዚህ 640 ሰው አለ። ከዚህ ውስጥ አንዱ ሰው መቼም አታጣም። እኔ ባላም 1 ሚሊዮንም ሰው ይኑር አንድም ሰው አይኑር እኔ ግድ የለኝም። እኔ ጣጣም የለኝም የመሰለኝ ከመናገር ወደኋላ መልሰው አይደለም። እኔ ልንገርህ፣ እኔ ለራሴ በኪዳነ ምሕረት እንደዚህ አድርጊልኝ እመቤቴ ብዬ ተስዬ ከፈጣሪ አማልጅኝ ብዬ የደረሰልኝ ነገር አለ። ያ የደረሰልኝ ነገር እኔ ያልኩህ አንተ እሷን ታናግራታለህ አይደለም? እናንተማ በስዕልን ታናግራላችሁ።
በደንብ ነው ስዕሎቹ ግን አንድ ቀንም እሺ ሮያል አንተ የምትለው ስዕሉ ሲናገር ቪዲዮ ቀርጸን ምናምን እንደዚህ ይሁንና ስዕሉ ተናገረ እንድንል የምትፈልግ ችግር የለም። ያው እንትን ያሸበሽቡ ይጨፍራሉ፣ ይደንሳሉ። ትክክል ነው እሱ እኮ። ታዲያ እሱን ታዲያ እንደዚህ አይነት ተአምራት እንደዚህ ተአምሮች ልታምን አትችልም። ተአምራት እኮ ነው ራሱ ንግግሩ ተአምር ነው። በቃ ተአምር እንዴት ተአምር ማለት ራሱ ምንም ዴፊኒሽን የሚዘሉት ይኸውልህ አንድ ነገር ልንገርህ፣ በተአምር የሚባል ነገር እንትን የለውም እኮ ምንም አይነት ሚኒንግ ትርጉም የለውም። እኔ ያልኩት ተአምር ነው፣ ግድ የለም። ተአምር ግን የሚሆነው ከበሮ ሲመታ አይደለ ወይ ነው የምልህ። ከበሮ ሲመታ ማለት አልገባኝም። ከበሮ ሲመታ ነው አይደል ስዕላቱ የሚያሸበሽቡት፣ የሚጨፍሩት፣ የሚዘሉት። ሁሉም ከስዕላት እንደዛ ነው ተብሎ የተባለው ነው። አንዳንዶቹ ከርፋፎች ናቸው። የመርቆሪዎስ ግን ይዘላል አሉ ከነፈረሱ። በል የፈለግከውን ብል እኔ ምን መሰለህ አንተ ፈለግከውን ሌሎቹ ስሜት የላቸውም። አንድ ነገር ልናገር የምችለው እኔ ልናገር ካልኩኝ በጣም መጥፎ ነገር ሁሉ መናገር እችላለሁ። ግን ሮያል እኔ እኮ እውነቱን ነው የምነግርህ። እኔ ልንገርህ፣ አዳምጠኝ። መጥፎ ነገር በመናገር አዳምጠኝ። መጥፎ ነገር እንደማመጣ መጥፎ ነገር በመናገር እኔ አንድ ጴንጤ እኔን ብሎክ ያላደረገ የለም። አንድ ይሄ ራሱ ዳንኤል የምትለው ራሱ ብሎክ አድርጎ እኔን ብሎክ ያላደረገ የለም። ልናገር ካልኩ እናገርሃለሁ አሳምር። አንተ ራሱ ብሎክ እያደረክ እኔ እየፈታ ብሎክ እያደረክ እየፈታ ልናገር ካልኩ መጥፎ ነገር ልናገር ሁሉ ይችላል። አንተ እንደዚህ አይነት አንተ የምትናገረው መናገር እንችላለን። ዛሬ እኮ ለስንት ዓመት እኮ ሰደብከኝ። እኔ ከደከመህ ማነው ካልደከመህ አሁንም ሁለት ደቂቃ እኔ ማንም ብሎ ለመጥፎ ነገር አንተ አሁን ለምትናገራቸው መጥፎ ነገሮች እኔ መናገር አላቃተኝም። መጥፎ ነገር የተናገርኩት ተናገር ግቢ ሲመታ እንደዚህ ምናምን አድምጠኝ፣ እንደማመጣ ሌሎቹ ከበሮ ሲመታ ወኔው የሚመጣው የመርቆሪዎስ ነው። እሱ ነው ብዙ ጊዜ ይዘላል ተብሎ ለነገርህ እኮ አንተ ሌሎቹ ስሜት የላቸውም ወይ ነው እያልኩ አንተ ለምሳሌ ለአንተ ያ ነገር ተረት ወይ ቀልድ ወይ ደግሞ የሆነ ነገር ሊመስል ይችላል። እኔ ቀልድ ውስጥ አልገባም። እውነቱን እኮ ነው የምነግርህ። አንተ አታምንበትማ። የተክለ ሃይማኖትና አሁን የኪዳነ ምሕረት ይዘላል ተብሎ ሲባል አላየውም። የመርቆሪዎስ ግን ሁሉ ቀን ነው ከበሮ በተመታ ቁጥር ይዘላል፣ ይጨፍራል፣ ይደርሳል። ተአምራት ነው። እኔ እቀበላለሁ። ተአምራት ነው እቀበላለሁ። ሌሎቹ ምን ሆነው ነው የማይዘሉት ነው እያልኩ ያለው። በቃ እሱን አንተ ይኸውልህ አንተ ነገርኩህ እኮ አንተ በምትሄደው መልኩ ብትሄድ እኔ ምንም አይመስለኝ። አሁን ቅድም ነግሬሃለሁ አይደለ? በዛኛው አካውንቴ ገብቼ ሉተር አጋንንት የሚያባራው በፈስ ነው ብያለሁ አይደል? ደግ አደረገህ። ስለዚህ ሉተር የሚፈሳው የተክለ ሃይማኖት አሁን አንተ ፈሱ ይሸታል፣ የሉተር ፈስ ይሸታል አይሸትም ብዬ ልጠይቅህ አይደለም? እንደዚህ ነው አይደል የምትፈልገው? መረጋገጥ ከሆነ በደንብ ትረጋገጣለህ። የሉተር ፈስ ይኸውልህ ቴብል ቶክ ላይ የተጻፈ ነው። ሉተር በፈሱ አጋንንት ያባርራል። በቃ ስለዚህ ይህን ደግሞ አምነህ ተቀበል አንተ። ይህም ተአምር እኔ ለምሳሌ ይህን ተአምር እኔ ምንጩን ቆይ መደዳ አታውራ። እኔ እናንተ ብዙ ስለተላመድን ገባ ሮያል አንተ ችግር ዝም ብለን የምታወራው እኔም ለእኔም ቴንክ ዩ። አንደኛ ልብ በል ወንድምዬ፣ ያመጣው ምንጭ እንደኛ ገድል ጠቅሰህ ገጽ ከምዕራፍ እነሱ መቼም ግዕዝ አይጠቀሙም እንግሊዝኛ ከአማርኛ የተጻፈ ወይ በሙሉ ወንጌል ወይ በመካነ ኢየሱስ ወይ በሉተራውያን የተጻፈ ምንጩ መነሻና መድረሻ አድምጠኛ አልኩህ። እኔ ሳወራ አደረብብኝ። መነሻና መድረሻ ካለው መጽሐፍት ላይ አይደለም እየጠቀስክልኝ። ቴብል ቶክ ማለት የቡና ወሬ ጠረጴዛ ላይ ቁጭ ብለው የሚያወሩት ማለት ነው። ማን ያለው? አድምጠኝ። ማን ነው ያለው? እሱን አንጣ። የቡና ወሬ የሚለው አሳየኝ አንተ። አላዳምጥም። የቡና ወሬ ነው ብሎ የተናገረውን ንገረኝ። ካላዳመጥከኝ ታች አወርዳለሁ። እንደ አንተ ችግሩ እንደዚህ እንደታችኛው ይቀበሩ አሜን አሜን እንድልህ ነው አይደል? የለ አቋርጠህ ስላወራ በመደዳ ስላወራ ዝም የምንልህ ምናልባት ተግባብተን እናገር ከሆነ ብዬ በሚል ነው እኮ አንተ የምትፈልገው እንደዚህ ከታች እንዳለው አሜን አሜን ብዬ ዝም ብዬ እኔ መቼ አሜን በላልኩህ? አሁን አንተ ቴብል ቶክ ላይ ያገኘኸው መረጃ ነው። ቴብል ቶክ መጽሐፍ ነው ምንድን ነው? ገድል ነው? አምጣው መረጃ። የሉተር ገድል ብዙ ነገር ኢየሱስ አንድ ነገር አልያዝኩትም
መጽሐፉን አልያዝኩትም። የለም አየሁ፣ መረጃ የለም ማለት ቴብል ቶክ ላይ ሮያል የለህም ማለት ፈጣሪ ቅሪ በለኝና ጋድ ኢዝ ስቱፒድ ብሎ የጻፈ ሰው ነው ሉተር። ብራዘር እኛ ማንም ገሪባ የጻፈውን በሉተር ብታሳብቡ ጉዳያችሁ ነው። ኦርቶዶክስ ማለት ስም አጥፊ ማለት ነው። አንተ ለምሳሌ ብዙ አነባለሁ ትላለህ። ጋድ ኢዝ ስቱፒድ ብሎ ሉተር አልጻፈም። ወንድምነት ትልቁ ላይ ሆነ አንተ አሁን እሺ፣ መረጃ የለውም ዝም ብሎ አልያዝኩትም እኮ መጽሐፉን አልኩ። መጽሐፉን ቢጽፍ አሳያለሁ። የለህም ማለት መረጃ የለህም። ሮያልዬ በቃ መረጃ አይደለም። እኔ ውልህ እንዴ አንድ ነገር እስቲ እኩል አታውራ ብራዘር። እንዴ ሰው እንኳን እየተደማመጠ ያውራ። እኔ ነው የማወራው ተፈጥሮ ስለሆነ እኩል አታውራ። አንተም ስታወራ ያልደረብህም እኔም ሳወራ ሰው ላይ አደረ። ይኸውልህ ከእኛ ተማር። እኛ የሆነ ነገር ስንናገር እኔ አሁን የሆነ ነገር ስናገር ወንድሞች የሚል ሲናገሩ መረጃና ማስረጃ ሳንይዝ አንናገርም። ምን እናንተ ጋር ሀሜት ነው? ምን ሀሜት ላውራበት ቀኑ ሙሉ ገድል አፌ ላይ ትራፊክ ሆነህ መቆም ጥሩ አይደለም። እኔ ሁሉ ቀን ገስት በገባህም ቁጥር እንደዚህ ላስወርድም አይገባም። ለምን አንድ ቀን እንኳን ተግባብተህ ለምን አትነጋገርም? ታወራለህ፣ እሰጥሃለሁ። እኛ ኦርቶዶክስ እንደዚህ ነው ብለን ስንል መረጃና ማስረጃ ይዘን ማስረጃውን ገልጠን አሳዩታ ብለን ሳንባል ራሱ እንኳን አሳይተን ነው የምንናገረው። አየህ እንደዛ ስትሆን በሰዎች ዘንድ እንኳን ተአማኒነት ይኖርሃል። ነገርኩ እንድታነበው እኮ ቴብል ቶክ እኔ ዝም ብዬ ከሆነ ቦታ መጣሁት እኮ አላልኩም። ቴብል ቶክ ላይ እግዚአብሔር ኢየሱስ በነገራችን ላይ እኮ እንደማመጥ የእናንተን እምነት ያመጣው ሉተር እኮ መነኩሴ እኮ ሴት ደፍሮ እኮ በቃ ሚት አድርጌ ያለው ከፈለገ ለምን የፈለገውን አያደርግም? ያለፈ ታሪኩን ይዘህ ልትከስ ከሆነ እንዴ አሁን በሱ የምትከሰው አይደለም። ኦኬ በክርስቶስ ኢየሱስ በማመኑ ምህረትንና ይቅርታን አግኝተዋል። አሁን አንዱን እንኳን ራሱ የለም። ቴብልቶክ ማለት መነኩሴ ደፍሮ ከሱ እንዴት ትምህርት ትወስዳላችሁ? እንዴት ሉተር ላስወርድ ወይስ በስርዓት ታወራለህ? እሄድልሃለሁ እባክህ። እኔ ራሴ አሁን ጊዜ የለኝም፣ እወርድልሃለሁ። ለምን ትሄዳለህ? ለምንድን ነው ከኔ ጋር የማትነጋገር? አንተ ሁሉ ጊዜ የለኝም። አጋጣሚ ስክሮል ሳደርግ አግኝቼ እንትን ያልኩት። ግን አንድ ነገር ልንገርህ፣ አንተ እንደዚህ ገድሎች እንደመዘረጥጠው እኛ ምን ዘረጥጣለን? ከፈለግን ብዙ ይዘረጠጣል ለማለት ነው። ዘርጠጥ እኔ አሁን የጠረጴዛ ላይ ወሬ እኮ ነው። ቴብልቶክ ማለት የጠረጴዛ ወሬ፣ የቡና ወሬ ማለት ነው። የተጻፈ ግን ታመጣ አምጣ ብዬ ብለው የለም። የተጻፈ በመረጃ እኔ ካሜራ ገፍቼ ገጽ ለምን እግዚአብሔርን ሲሰድብ ሉተር ለምን ላውራ ካልሆነ በቃ ይብቃ። ሮያልዬ እኔ እናንተ ሁሉ ቀን ተጣልተን መሄድ የለብህም እንዴ? አንተ ሳይሰለችም በሌላ ቀንም መጽሐፍና ገጽ ምዕራፍ ግዕዝ አማርኛ እየጠቀሰ የሚያሳይ ነው። አሜጠኛ እኔ አንድ ቻሌንጅ ልስጥህ። አንድ ወር አንተ ስለ ኢየሱስ ክርስቶስ አስተምር እስቲ። እሱን ሄድና ላለው ሰው ገድልን አንተ እስቲ አንተ በቃ ትክክለኛ አስተማሪ መሆን እንይ እስቲ። ኧረ አንድ ወር አይደለም 15 ቀን እስቲ። እኔ እናንተ መጣላት የለብንም ብራዘር። ቴንክ ዩ በቃ ልውረድ። ልክ ነህ። አይ ካቆየን መሰረታዊ ቴንክ ዩ ብራዘር። እወድሃለሁ። ጌታ ኢየሱስ ይወድሃል። የእውነቴን እወድሃለሁ። የእውነቴን ሳልደብቅ ነው የምነግርህ። እግዚአብሔር ምስክሬ። ስትመጣ በዛኛው ሆና ጌታ ኢየሱስ ደግሞ ይወድሃል ብራዘር። ዛሬ እንደዚህ ላልገባህ እውነት የተሟገትክ ሰው ነገ ግን ምን ሆኜ ነው ያኔ ኤርሚያስ ብለህ የምትልበት ቀን ይመጣል። የሰራዊት ጌታ እግዚአብሔር አይኖችን ይከፍታል። ለአባቶችህ ለነቢያትና ለሐዋርያት የተናገረ የአብርሃም የይስሐቅ የያዕቆብ አምላክ ቅዱስ እግዚአብሔር የክርስቶስን የክብሩን ወንጌል ብርሃን በልብህ ላይ ሲያበራ አንተ እውነተኛ የወንጌል ሰባኪ፣ እውነተኛ ተሟጋች ነው የምትሆነው። አትጠራጠረኝ። ጌታ እግዚአብሔር ምስክሬ። እንደናንተ አይነት ቅኖችን ነው በተለያየ ነገር መረጃና ማስረጃ በሌለው ነገር ምንጩ ከየት እንደሆነ በማይታወቅ እግዚአብሔርን ለእግዚአብሔር ያልወገነ ሁሉ ቀን ለፍጡር ለመከራከር፣ ሁሉ ቀን ለስዕል ለመከራከር፣ ለስላሴ መንግስት አይደለም የምትከራከሩት። ብትከራከሩ ለእግዚአብሔር መንግስት አይደለም። በቃ ሞተው ለቀሩ መታሰቢያቸው ለጠፋ በቃ ሊሰሙ ለማይችሉ ስዕል ይሰማኛል፣ ወደ ስዕል ጸልያለሁ ብሎ የሚል የሆነ ሰውዬ እኮ በሙቅ በሆነ ነገር አጣብቆ እንትን ለሚለው ማለት ነውና
ሪያል እወድሃለሁ። ለብዙ ወራቶች በጣም 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 የብልግና ሁሉ ስድብ ሲሰድበኝ የነበረ ወንድም ነው። እራሱ ነው እኔ ድሮ ሰድብ ነበር አሁን ትቻለሁ ብሎ ያለው ሲደክመው ማለት ነው። እና እወድሃለሁኝ። ቴንኪው ተባረክ ወንድምነት። እናንተ ቀጥሎሽ ወረደ ጸጋ ይብዛልህ ወንድምነት። በጣም ነው ያሳዘነኝ፣ በእውነት በጣም ነው ያሳዘነኝ። ሮያል ስፔሻሊ በጣም ነው ያሳዘነኝ። እንደው ገብተህ ስልክህን ባገኝ ባወራ ደስ ባለኝ ነበር። በውስጥ ስልክህን ሳልቅሳል ካለ ሲታች ጻፍልኝ፣ አንድ ቁጥር ልጻፍልህ፣ የዋትሳፕ ቁጥሬ ሮያል ካለ። እስከ ዛሬ እንደዚህ ብዬ አላውቅም። በጣም ነው የሚያሳዝኑት በእውነት ብዙዎች አሉ። እነ ማናቸው ማን ስላሴ ነው የሚባለው አለ። በቃ ሁሉ ቀን እዚህ ከኛ ጋር ኦልሞስት 3 ዓመት 4 ዓመት እኮ አለፈን ስናውቃቸው። በምንም አይነት መልኩ ቤት ስንከፍት ኦርቶዶክሳውያን ጋር እንኳን ሄዱም እዚህኛ ጋር ነው። ደግሞ ሼር ያደርጋሉ። በጣም በእውነት ጌታ ምስክሬ ሼር ያደርጋሉ፣ ኮፒ ሊንክ ያደርጋሉ፣ ታብ ያደርጋሉ። በእውነት ስሜታዊ ያደርጋችሁኛል። ኤንዌይ ማለት ስሜታዊነት ማለት እንቤ እንዲመጣ አድርጋችኋል። በጣም አሳዘናችሁኝ ወገኖቼ፣ በጣም አሳዘናችሁኝ። የሰራዊት ጌታ እግዚአብሔር ግን አይኖቻችሁን ይክፈት። እንወዳችኋለን። ተባረኩ። ሌሎቹን እንግዲህ የተቀበለው ወንድምነት ቴንኪው። እሺ ወንድምነት። እሺ ካሳሁን ከየት ቤተ እምነት ነህ? ካሳሁን እሺ። አዶናይ ሰላም ሰላም፣ እንዴት ነህ? ሰላም እግዚአብሔር ይመስገን። ከየት ቤተ እምነት? ኦርቶዶክስ። እሺ ድምጽ ታፍኗል፣ የራቀ ነውና ጮክ ማለት ትችላለህ? አይሰማም? እሺ አሁን ይሰማል። ትንሽ ጮክ በል። ኦርቶዶክስ። እሺ ኦርቶዶክስ። ስዕላት ጣዖት አይደሉም ብለህ ታምናለህ? አዎ አይደሉም። እናንተ ቤተክርስቲያን ውስጥ ያሉ ስዕላቶች አይደሉም። እሺ እስቲ ለምሳሌ የሥላሴ ስዕልን እንየው። የሥላሴ ስዕል አድኑን እንየው። እሺ አሁን የሥላሴ ስዕል አድኑ ጣዖት አምልኮ አይደለም? አንተ ምን ብለህ ታስባለህ? እኔ ጋማ የለም፣ እኔ ጋር የለም። የጣዖት አምልኮ ስለሆነ እኛ ቤት የለም። አንተ ግን አንተ ጋር አለ እና የጣዖት አምልኮ አለመሆኑ ከእግዚአብሔር ቃል አሳየን ነው ትላለህ ወይስ አይደለም? ነው ነው ማስረጃ አለ? አዎ እኔ አለኝ። የአንተን እምነት እንጨርስና ከዛ እኔ ደግሞ አስተምርሃለሁ፣ አሳይሃለሁ እኮ። ማስረጃ ስጠኛ ነው ያልክበት። አንተ የለህም። ሰላም ልኮ ልምምዱ አንተ ጋር ነው። ልምምዱ አንተ ጋር እኔ አሳያለሁ። ለአንተ ነው ጠየቁ። ከሌለ በቃ የለኝም በለኝና ከዛ ማስረጃውን ያሳያል። ችግር የለም። ነው የለኝም ሳይሆን በደስታ ነው የምትበትን ያሳየኝ። የአንተ እምነት ነው። ለአንተ መሰረታዊ ሀሳብህን ጣዖት አምልኮ አይደለም አልከንና ራስን ያልከው አይደለም ብለህናል። አይደለም ያልክበትን መጽሐፍ ቅዱሳዊ ማስረጃ ያሳየኝ። አንተ ስታሳየኝ ያሳያለሁ ነው። አንተ የለም እኮ ከሌለ የለኝም በለኛ ነው እንቀጥላለን። ከሌላ አሳያለሁ። አንተ ማስረጃ አለ ወይ ነው ያሳያል እኮ አሳየኝ። አለ ወይስ የለህም? አንተ ብራዘር አንጨቃጨቅም። አለኝ ወይ ደግሞ የለኝም ብለህ ነው የምትቀጥለው። ስዕላት ጣዖት አምልኮ ናቸው ብለሃል አንተ አይደል? ረስተኸው ነው አይደለም ያልከው አንተ ነህ አይደል? ቀድመህ ጥያቄውንማ እንዴት ነው? ቤቱን የከፈትኩት እኔ ነኝ አይደል? ቤቱን የከፈትኩት አንተ ነህ። እኔ ነኝ እየጠየቅኩ ነው ያለው። አንተ አይደለ ነው የጣዖት አምልኮ አይደለም እያልክ ነው። የጣዖት አምልኮ አይደለም ከሆነ ማስረጃ ማቅረብ ያለብህ አንተ ነህ፣ እኔ አይደለሁም። ከሌላ ሌላ ሰው ጋር እሄዳለሁ። ብራዘር ጊዜ አንፈጅም። የሥላሴን ስዕል እኮ ነው ያልከው አንተ። ለምሳሌ የማንም ይሁን የትኛውም ስዕል በስዕል ፊት የምታደርገውን ወድቀህ የምትሰግድለት ስግደት መጽሐፍ ቅዱሳዊ ልታደርገው አትችልም። ካለ አንተ፣ ከሌለ ግን እናልፈዋለን ማለት ነው።
ወይ አንተ የምትጠቀምበት መጽሐፍ ቅዱስ ላይ ስዕል የለው ወዳጅ ስዕል አድኖ የለም። ወድቅ ያለ የመስቀል ስዕል መጽሐፍ ቅዱስ ላይ የለም። ምንም እያወራ ወድቀ ስለምሰግድለት ስለምትተሻሽለው ይሰማኛል ብለህ ወደሱ ስለምትጸልይለት ስዕል ነው እያወራን ነው ወዳጅ። እንደሱ አይነት ስዕል እኔ ስዕላት ላዩን ላይ ያደረከው ስዕላት የተነሳው አስፋልት ላይ ማስረጃ ከሌለ በቃ ምን መስማት ነው ያለበት? ማስረጃ የሌለው ሰው ይሰማል። በቃ ሌላ ሰው ማስረጃ ያለውን ሰው የሚቀበል አንተ ራስን አዘጋጅ። ማስረጃ ሲኖር ደግሞ ማስረጃ አንተ እኮ ጣዖታት የመሆኑትን ማስረጃ ለምን ልታመጣልኝ አችልም? አምጣልኝ እስኪ አንድ ማስረጃ። እሺ አንድ ማስረጃ በጣም ጥሩ። አንተ ስለሌለህ ማለት ነው ማስረጃ ስለሌለህ ነው አሁን እኔ የምሰጥህ። ምክንያቱም እስካሁን ለምኜ ጠይቄሃለሁ፣ አንተ የለህም። ሰው እኔ ላሳይ ፈቃደኛ ነህ? ተደብቀሃል። አሳየኝ። በቃ የለም። እሺ መጽሐፍ ቅዱስን አውጣ። እጅ ላይ መጽሐፍ ቅዱስ አለ? እሺ ሁለተኛ ነገሥት ምዕራፍ 18 ነው። ሁለተኛ ነገሥት Welcome to new Rixing of input mode. እሺ ይሰማል ወይ? ይሰማል። እሺ ሁለተኛ ነገሥት ምዕራፍ 18 ቁጥር 4 ነው። አውጣ። ሁለተኛ ነገሥት ነው። ምዕራፍ ስንት? 18 እሺ ቁጥር 4 እስቲ አንብበው ከቁጥር 4 ጀምሮ። ፈጠን አድርገው ብራዘር። እሺ አይንት እስኪ አንተ አንብብልኝ። እሺ አተው ነው። እሺ ያላ አንብበል። እሺ ነገሥት እሺ ይኸው ነገሥት እንደዚህ ይላል። በኮረብታም ያለውን መስገጃ አስወገደ፣ ሐውልቶቻቸውንም ቀለጣጠመ፣ የማምለኪያ ዐፀዶቻቸውንም ቆረጠ። የእስራኤል ልጆች እስከዚያ ዘመን ድረስ ያጥኑለት ነበረና ሙሴ የሰራውን የናስ እባብ ሰበረ፣ ስሙንም ነውሽታን ብሎ ጠራው ይላል። ምኑን ነው የሰበረው? ምኑን ነው የሰበረው ብራዘር? ምኑን ነው የሰበረው? እሺ በደምብ ስማ። የእስራኤል ልጆች እስከዚያ ዘመን ድረስ ያጥኑለት ነበረና ሙሴ የሰራውን የናስ እባብ ሰባበረው ይላል። ምኑን ነው የሰባበረው? የናስ እባብ። ያንን የናስ እባብ ማን ነው ስራ ያለው? የተቀረጸውን የናስ እባብ ጌታ ነው። እሺ ያው እግዚአብሔር ነው ያዘዘው ለሙሴ ማለት ነው። አሁን ለምንድን ነው የሰባበረው? አይ ማለት እስኪ ከመጀመሪያው ጀምረህ እስኪ እንደገና አንብብልኝ። እሺ ያው አንዷን ብቻ ሳይሆን በኮረብታም እሺ ያው መንገስም በጀመረ ጊዜ የ20 ዓመት ጎረምሳ ነበረ።
ጎልማሳ ነበረ። በኢየሩሳሌምም 29 ዓመት ነገሰ። እናቱም የዘካርያስ ልጅ አቡ ነበረች። እርሱም አባቱ ዳዊት እንዳደረገው ሁሉ በእግዚአብሔር ፊት ቅን ነገር አደረገ። በኮረብታም ያሉትን መስገጃዎች አስወገደ፣ ሐውልቶቻቸውንም ቀለጣጠመ፣ የማምለኪያ ዐፀዶቻቸውንም ቆረጠ። የእስራኤልም ልጆች እስከዚያ ዘመን ድረስ ያጥኑለት ነበረና ሙሴ የሠራውን የናሱን እባብ ሰባበረ፣ ስሙንም ነውሽታን ብሎ ጠራው ይላል። ለምንድን ነው የሰባበረው የናሱን እባብ? እግዚአብሔር ነው ስራ ያለው ያን የናስ እባብ። አሁን እግዚአብሔርን የሚፈራ ንጉሥ ሲነሳ ለምንድን ነው ይህን የናስ እባብ የሰባበረው? እግዚአብሔር ነው ስራ ያለው ይህን የናስ እባብ። ለምንድን ነው አሁን የሰባበረው? ቆይ ለምን መጀመሪያ አሰራው? ጥያቄን መልስልኛ፣ ከዛ ደግሞ መልስልሃለሁ፣ አስረዳሃለሁ። አሁን የጠየቅኩን ጥያቄ መልስልኝ። ማለት መጀመሪያ ካሰራው እንዴት ሰባብረው ሌሎች? አሁን ለምን ሰባበረው ነው ያልኩት። ጥያቄን መልስ። አንደኛ እባብ ነው የሚለው አይደል? የእባብ ምስል ነው አይደል? አዎ እኮ። ስለዚህ እሱ ስለማይፈለግ ነው። ምን ነው የማይፈለገው? በእባብ ምስል እንትን ማለት እግዚአብሔር እኮ ነው ስራ ያለው። ያንን የናስ እባብ በናስ መልኩ ስራ ያለው እግዚአብሔር ነው። ራሱ እግዚአብሔር ነው ያዘው። አረ Goodbye. አዶናይ ወይ እየጠበኩ ነው ያለው። አሩዬ አለ። ቆይ እስኪ እንትን ብሎኝ እኮ ምኑን ቢያለ በስልኬ ላይ ነበረ አነበብኩልህ እኮ የተለየ ነገር የለውም። ይሄው ነው ያለው። እሺ ሌላ አልጨምርልህ? እሺ ኦኬ። መልሱን ግን ማወቅ ትፈልጋለህ? መልሱን ማወቅ ትፈልጋለህ አዶናይ? እንዴ መጽሐፍ ቅዱሳዊ ከሆነ አሳይ። ለምንድን ነው እሱ ካልክ መጽሐፉ ላይ እግዚአብሔር ያንን የተቀረጸውን ምስል የሰጣቸው እስራኤላውያኖች እንዲያጥኑለት ስላልሆነ አንድ ስዕል ሰርተ ቀርጸ ለዛ ለቀረስከው ምስል ማጠን ስትጀምር አምልኮ ነው እያደረክ ያለው። ስለዚህ እግዚአብሔርን የሚፈራ ንጉሥ ሲመጣ በአባቱ በዳዊት ነገር የሚሄድ እግዚአብሔርን የሚፈራ ንጉሥ ሲመጣ ያደረገው ነገር ቢኖር ይሄንን ያደረገው ምን አደረገ? ለዛ ለናስ እባብ የሚሰውለት ወይ ደግሞ ዕጣንን የሚያቀርቡለት የሚያጥኑለትን ያንን የናስ እባብ ሰበረው ይላል። ለምን? የጣዖት አምልኮ ስለሆነ በመስገጃዎቻቸው ላይ ነው ያስቀመጡት አብረው ከጣዖት ጋር። አየህ፣ እግዚአብሔር ነው ያዘዘው። አዎ እግዚአብሔር ያዘዘው ግን ወድቀው እንዲሰግዱለት፣ ዕጣን እንዲያጤሱለት፣ ወደ እሱ እንዲጸልዩ፣ እንዲተሻሹት አይደለም። አየህ፣ ስለዚህ መጽሐፍ ቅዱስ ውስጥ ያለው ከተቀረጸ ነገሮች ጋር ያለው መጽሐፍ ቅዱሳዊ ትክክለኛ ሐሳብ ይሄ ነው። ይኸውልህ እግዚአብሔር ያንን ስለሚጠየፍ ማለት ነው። እንደዚህ ነው። በላይ በሰማይ ካለው በታችም በምድር ካለው ከምድር በታች በውሃ ካለው የማናቸውንም ምሳሌ የተቀረጸውን ምስል ለአንተ አታድርግ፣ አትስገድላቸውም፣ አታምልካቸውም ይላል። ይሄ የተቀረጸውን የናስ እባብ እስራኤላውያኖች ምን አደረጉት? ለዛ የተቀረጸው የናስ እባብ ያጥኑለት ጀመረ። ኦኬ፣ ማጠን አንድ ካይንድ ኦፍ አምልኮ ነው። ራስን ለዛ ነገር ሰሚት እያረክን ያለው ያንን ነገር ሲያደርጉ
እግዚአብሔር ደግሞ በጣዖት አምልኮ አይደሰትም። ስለዚህ እግዚአብሔርን የሚፈራ ንጉሥ ሲነሳ ያንን ሰባበረው ይላል። ለምን የሰባበረው? እንደዚህ የተቀረጸ ምስል ሰርተ አታምልካቸው፣ አትስገድላቸው ስለሚል። አንተ ቤተክርስቲያን ውስጥ ያሉ ስርዓቶች ተመሳሳይ ናቸው። ዛሬም ይታጠንላቸዋል፣ በፊታቸው ተወድቆ ይሰገዳል፣ ጸሎት ይቀረባል፣ ትተሻሻችኋላችሁ፣ ሽቶ ትቀባላችሁ፣ ሻማም ሌላም ነገር ታቀርባላችሁ። እንዲህ አይነት ልምምድ መጽሐፍ ቅዱስ ውስጥ የጣዖት አምልኮ ነው የሚለው። አዮ የጣዖት አምልኮ ነው። እነኚህን ልምምዶች እግዚአብሔር አይፈልግም። እግዚአብሔር አይፈልግም። ግልጽ ነው አሁን ወዳጅ። እሺ ወጣ ጥሩ። አየህ እኛ ክርስቲያኖች ነን፣ እምነታችን እንደ እግዚአብሔር ቃል እንድትረዳው ያክል ነው። እሺ ሌላ ኦርቶዶክሳዊ ካለ እንቀበላለን። ጸጋ ይብዛላችሁ ወዳጆች። ያኔ ነው በቃ ከጨለማ አምልጡ፣ ከጨለማ አምልጡ። ቤተክርስቲያን ውስጥ ያሉት እንደዚህ አይነት ልምምዶች እንደ እግዚአብሔር ቃል አይደለም፣ የጣዖት አምልኮ ናቸው። የጣዖት አምልኮ ማለት ነው። በስም ጣዖት አልተባሉ። ልክ እንደዚሁ ማለት ነው። የናስ እባቡን ያዘዘው ማን ነው? እግዚአብሔር ነው። እግዚአብሔር ባዘዘው ትእዛዝ ውስጥ ግን ሰዎች የራሳቸውን ጣዖትን ግን አዘጋጁ። አሁንም ያሉት ቤተክርስቲያን ውስጥ ያሉ ስማቸው የሚስቱ አልተጨመረም። ማኪ የሚት ታርጋልሽ ጸጋ ይብዛሽ የሚት ታርጋ ቤተክርስቲያን አሁን በጣም የምትቸገሩት ይሄንን ነው። እግዚአብሔር አይደለ ወይ ያዘዘው ስላለ በመላእክት ስም ነው ያዘጋጀው፣ በማርያም ስም ነው ያዘጋጀው፣ በራሱ በእግዚአብሔር ስም ነው ያዘጋጀው። ትልቁ ስህተት እሱ ነው። ስህተትም አለመሆናችሁን ራሳችሁን ጀስቲፋይ ለማድረግ የምትሞክሩባቸው መንገድ ይሄ ነው። ምንድነው? ገብርኤል አይደለም ወይ? ሚካኤል አይደለም ወይ? አይደለ? እግዚአብሔር አይደለም ወይ? ማርያም አይደለችም ወይ ነው የምትሉት። ማንም ይሁን እግዚአብሔር በተቀረጸ ምስል ፊት ወርቀ የምታደርገውን አምልኳዊ ይዘት ያለው የትኛው መንፈሳዊ ልምምድ አይፈልግም። አትቅረጽ፣ አትስገድላቸው፣ አታምልካቸውም ብሏል እግዚአብሔር። ለምን? ከእግዚአብሔር እውነት የሚያጎሉ እንደ እግዚአብሔር ቃል ያልሆኑ ልምምድ ስለሆነ። እግዚአብሔር ብቻውን ነው መመለክ የሚፈልገው፣ ብቻውን ነው መከበር የሚፈልገው ወዳጆች። ስለዚህ ከጣዖት አምልኮ ራሳችሁን አስመልጡ። አየህ የእግዚአብሔርን የሚፈራ ንጉሥ ሲነሳ ምን አረጋችሁ ይላል? ቀለጣጠማቸው፣ ሰባበራቸው ነው የሚለው ወዳጄ። ለመሰባበር ለመቀለጣጠም መዘጋጀት አለብህ። ይህንን የምንለው ፊዚካል አይደለም ጉዳዩ። በልብ ውስጥ ያስቀመጥካቸውን እነኚህን ጣዖታቶች ማስወገድ መቻል አለብን። በልብ ውስጥ ከተወገዱ በግድግዳ ላይ ያሉት ምናምን እነሱ ምንም ለውጥ አያመጡም በህይወትህ ብራዘር። ሲገባ በደንብ ይገባል። አየህ ትልቁ ቁም ነገር በውስጥ ያለውን እንደ ጣዖት የሆኑ የነገሱትን የምታጥንላቸውን፣ ምስጋና የምታቀርብላቸውን፣ የምትዘምርላቸውን፣ ወደ እነሱ የምትጸልይላቸውን እነኚህን ጣዖታቶች ማስወገድ መቻል አለብህ። ክርስቲያን እንደዛ ነው የሚያደርገው ወዳጅ። ያንን የእግዚአብሔርን ሐሳብ መረዳት አለባችሁ ማለት ነውና በጣም ይህንን ልናበረታታችሁ እንፈልጋለን። እግዚአብሔር ብቻውን ነው የሚመለከው። እግዚአብሔር ብቻውን ነው የሚከበረው። እግዚአብሔር ብቻውን ነው ስግደት የሚሰጠው። ሌላ የለም ከእሱ ጋር ተደረበው ማለት ነው። እሺ ሊካ ነው የሚለው። ሰላም ወዳጅ እንዴት ነህ? ፒስ ነው ሁሉ ሰላም ይመስገን ነው አለ። ቤተ እምነት ከየት ቤተ እምነት ብራዘር? ከኢትዮጵያዊቷ ውድ ቤተክርስቲያን ኦርቶዶክስ ተዋህዶ። እሺ ኦርቶዶክስ ተዋህዶ በጣም ጥሩ። ስዕላት አሁን እናንተ ቤተ ውስጥ ያሉት ስዕላቶች መጽሐፍ ቅዱስ ናቸው? መጽሐፍ ቅዱሳዊ ናቸው በሚገባ። እሺ እስቲ ያሳየን። የሥላሴ ስዕል መጽሐፍ ቅዱስ ውስጥ አለ? እግዚአብሔር በስዕል ተሰርቶ አምልኩኝ ምስጋና አቅርቡልኝ ብሎ ያውቃል? እኛ መጽሐፍ ቅዱስ ያው አገላለጹም ብዙ ጊዜ ሲባልም ሰምተሃል፣ ደግሞም ታውቀዋለህ። እና ዋናው ፖይንቱ የተጻፈውን በስዕል መግለጽ ማለት ነው። በጽሁፍ ተጻፈ፣ አሁን ደግሞ በስዕል ገለጽ ነው። ምንም የተለየ ነገር የለውም። የተጻፈ ነበረ፣ በስዕል ተገለጸ። እግዚአብሔር እንደዚህ ብሏል፣ ስዕል ሰርታችሁ አምልኩኝ ብሏል ወይ? እግዚአብሔር ቀርጻችሁ አምልኩኝ ብሏል ወይ? ሰርታችሁ አምልኩኝ ሳይሆን ጽፋችሁ አምልኩኝም እኮ አልተባለም። በቃ ጽፈን እናመልካለን፣ ስለን እናመልካለን። ግን የምናመልከው አምላክ ያው እርሱ እግዚአብሔር ዓለማትን ሁሉ የፈጠረ የነገስታት ንጉስ የጌቶች ጌታ የሆነውን ኢየሱስ ክርስቶስ። አሁንም እየዘለልከው ነው ያለው። ስዕል ሰርታችሁ አምላካችሁ እንደዚህ ነው ብላችሁ
ያ የተቀረጸው ስዕል እግዚአብሔር ነው ሪፕሬዘንት ያደርጋል ብላችሁ አምልኩኝ ብለዋል ወይ ነው ጥያቄው። አዎ ከሆነ መልስ እሱ ላይ ነው የምንቆየው። ሌሎች ሀሳቦች ካሉ ደግሞ ትጠይቀኛለህ፣ መልስልሃለሁ ማለት ነው። አሁን እግዚአብሔር በእንደዚህ ደረጃ አምልኩኝ ብለዋል ወይ ነው ጥያቄው። አዎ ኪሩቤል ተቀርጸው እንዲመለኩ አዟል እግዚአብሔር። ማስረጃ አንተ ግን አሁን እዛ ኦሪት ላይ መቅረት የለብንም። በአዲስ ማስረጃ ኪሩብን ቀርጻችሁ በኪሩብ ፊት ወድቃችሁ ስገዱ ያለበትን ቦታ ማስረጃ አንተ። በኪሩብ ፊት ብቻም አይደለም ታቦትን ቀርጻችሁ ሰግዳችሁ ብሎ እኮ ሙሉ ቀን ሰግዶ ሲያመልኩ አትደበቅ። ስለአንተ ልምምድ ነው እያወራን ነው። አንተ ኪሩብን ሰርተ ገብርኤል ብለህ ሚካኤል ብለህ በኪሩብ በሳልከው በዛ በቀረስከው በዛ ስዕል ፊት ወድቀ እየሰገድክ ክብር እያመጣ በፊቱ እየጸለይክ ሻማ ልክ እንደዚህ የምታደርገው ነው። ይሄንን አምልኮ የሚመስል ልምምድ ከእግዚአብሔር ቃል አሳየን። አሁን ምን አለ መሰለህ ወንድም አለም፣ አንተ ጥሩ ነው ለእግዚአብሔር የሆነ ቅንነት ምናምን ይታይብሃል። ቅንነት በዚህ አይነት መልክ ባይሆን መልካም ነው። ወደ ማስረጃ እኔ ማስረጃ አይጠየቁ ቴንክ ዩ ስለ ማስረጃ ስለነግርህ ምንድን ነው ለምሳሌ ማርያም ልጇን ታቅፋ ስዕል አደርግና ተንበርክኬ ማስረጃ ቤቴ ላይ ከእግዚአብሔር ቃል ማስረጃ አንተ እኮ ገባ አባባል ገባ ከእግዚአብሔር ቃል ታገኘዋለህ መሰለህ። ሉቃስ ወንጌል ላይ ቃሉን ታገኘዋለህ። ቃሉን በቃል አነበዋለሁ ደግሞ በምስል ማስረጃ አንተ አሁን የቱ ጋር ላንብብልህ? ተጽፏል። የተጻፈው እኔ ሳል ነው ልጇን አቅፋ ተጽፏል አይደል? ስዕል ሰርተ በዛ ስዕል ፊት ወድቀ ስገድ፣ ያ ስዕል ያድነኛል ብለህ እመን፣ በስዕሉ ፊት ጸልይ የሚል መጽሐፍ ቅዱሳዊ ማስረጃ አንተ የለም። እግዚአብሔር ቃል አንብበ የሚል ካለ ደግሞ አንተ አሳየኝ። እኔ በስዕል ተረጎምኩት፣ በጽሁፍና በስዕል አረኩት። በጽሁፍ ብለህ አንድ ምዕራፍ ለዚህ ጽሁፍ ወድቀን አንሰግድም። ይሄ ጽሁፍ ነው የእግዚአብሔር ቃል የተባለው። አንድ ብራዘር ይሄ ወረቀቱ አይደለም። የእግዚአብሔር ቃል የተባለው ይሄ ወረቀት አይደለም። ለዚህ ለወረቀቱ ማንም ወድቆ የሚሰግድ የለም። በወረቀቱ ፊት የሚጸልይ የለም። ክርስቲያን ነኝ እኔ። በዚህ ወረቀት ፊት ወድቄ አልሰግድም። በዚህ ወረቀት ጽሁፍ ፊት ጸሎት አላቀርብም። ከዚህ ወረቀት ጽሁፍ ጋር አልተሻሽም። አየህ፣ እኔ እየጠየቅኩ ያለሁት ስዕል ሰርተ ቆይ አንተ እያረክ ያለው ስዕል ሰርተ በዛ ስዕል ፊት ወድቀት ትሰግዳለህ፣ ትተሻሻለህ፣ ጸሎት ታቀርባለህ፣ ወተት ትጠጣለህ፣ ወጥተው ጦርነት ይዋጉላል። ይሄንን ልምምድ ከእግዚአብሔር ቃል አሳየን። ብራዘር የማይገናኝ ነገር አታወራ። ስለዚህ ነው እየጠየቅኩ ልምምድ ሁለት ነገር ብቻ ላውራ ከፈቀድክልኝ ማለት ነው። ለምሳሌ ምሳሌዎች እኮ የተቀመጡ ናቸው። አዲስ ነገር ብጽፍ የሆነ ነገር ቀርጬ የምትግደው በመጽሐፍ ቅዱስ ካለ እኔን ጠይቀኝ። ለምሳሌ ኢየሱስ ክርስቶስን ማርያም አልታቀፈችውም ካልከኝ ክሰሰኝ አንተ። ወይም ደግሞ ጌታ ኢየሱስ አልተሰቀለም ካልከኝ ክሰሰኝ። የተሰቀለ አምላክ አለው። ስለዚህ በምናብ ጌታዬን አስብበታለሁ፣ ለወረቀቱ ሰግዳለሁ እያልኩ አይደለም። የለኝም ነው ባጭሩ። ለተሳለው ምስል ሳይሆን በህሊናዬ ለማመልከው ለዛ በመስቀል ላይ ለሞተልኝ ጌታ ኢየሱስ ነው እኔ እንትኔን የማስተላልፈው መልእክቴን። ጥያቄ አሁንም በስዕሉ ፊት ስለምታደርገው አምልኳዊ እርምጃ፣ በስዕሉ ፊት ስለምታደርገው መንፈሳዊ እርምጃ ነው እየጠየቅኩ ያለሁት። በስዕሉ አይደለም ማለት እኔ ደግሞ በምናቤ ከጌታዬ ጋር ነኝ እያልኩ ነው። አሁን በስለ ስዕሉ ጌታ ኢየሱስን ነው ሳልኩት። ጌታ ኢየሱስ ክርስቶስን በምናብ ማሰብና እዚህ የተቀረጸ መንበርከክ ይለያያል። አትደባልቅ። አሁን እየጠየቅኩ ያለሁት በማርያም ስዕል ፊት ወድቀት ሰግዳለህ፣ ጸሎት ታቀርባለህ ወይስ አታደርግም? ስለ ስዕሉ ሳይሆን በስዕሉ ፊት ነው ብራዘር። በስዕሉ ፊት ወድቀት ሰግዳለህ፣ ጸሎት ታቀርባለህ? አቀርባለሁ በኩራት ምንም። ይሄንን ለመመድ ማስረጃ አንተ ከእግዚአብሔር ቃል ጥቅስ ጥቀስ። የእግዚአብሔር ቃል እኮ ስለሚለኝ ነው። ጥቅሱ ሉቃስ ነው። ለምሳሌ ሉቃስ ስንት? ሉቃስ ስንት? ሉቃስ ወንጌል ሉቃስ ስንት?
ከአንድ ጀምረህ ከብስራቱ ጀምረህ እስከተወለደበት ድረስ። እሺ አንተ ብራዘር እንደሱ የሚባል ታሪክ የለም ብራዘር። የእግዚአብሔርን ቃል ጥቀስ፣ በስርዓት ጥቀስ። ምዕራፍ 1 ቁጥር ስንት? አንድ ደቂቃ ታገሰኝ፣ አንድ ደቂቃ ወይም ደግሞ ሰከንዶች። ይዘና ብራዘር ይዘና። ስዕል ሰርተህ በስዕሉ ፊት ወድቀህ እየሰገድክ መጽሐፍ ቅዱሳዊ ነው ልትል ትሞክራለህ። ራስን ነው የምታታለለው ብራዘር። የትኛውም የመጽሐፍ ቅዱስ ለተሰቀለው ጌታ ነው እያልኩ ነው። ይዘና ብራዘር ይዘህ መምጣት ነው። አንተ ያለ ማስረጃ አታው አለው እኮ አገኘኸው። አንድም መጽሐፍ ቅዱሳዊ ማስረጃ የለም። እግዚአብሔር ወዳጅ ካለህ ላውራ፣ ግን እኔ ሳውራ አትደረብ ወዳጄ። ካለህ እንቀጥል፣ ከሌለ ግን ቤቱ ዝም ማለት የለበትም። እኔ ያወራለሁ ማለት ነው። ካለ ጥቅሱን ንገረኝ፣ ላውጣውና እናንብብ፣ ህዝቡ ይማር። ካልሆነ ግን ተረትህን ልንሰማ አንችልም ማለት ነው። መጽሐፍ ቅዱስ ውስጥ በእግዚአብሔር ስም ይሁን በሌሎች ነገሮች ላይ የተቀረጸ ምስል አይኑር፣ አትስገድላቸው፣ ደግሞ አታምልካቸው ነው የሚለው። ይህንን ልምምድ ጀስቲፋይ የሚያደርግ አንድ የመጽሐፍ ቅዱስ ማስረጃ የለም። አንድ ለምልክት የሚሆን ማለት ነው። በስዕሏ ፊት ወድቆ ያልሰገደ ከቆመበት ይጥፋ፣ ስም አጠራሩ ማይታወቅ ነው የሚለው የቤተ ክርስቲያን መጽሐፍ ማለት ነው። አየህ፣ ግዴታ ነው አንድ ኦርቶዶክሳዊ በስዕሏ ፊት ወድቆ የመስገድ ግዴታ አለበት። ይሄን ግዴታ ነው እኮ ያልኩ ነው። አይደለም ወዳጅ አንተ ማስረጃውን ብራዘር አመጣው። ቁጥር ስንት ላመብልህ? አይ ንግግርንም እያስቆም ቁጥር ስንት ላይ ብራዘር ወዳጅ? እሺ ቁጥር ስንት ላይ? ግዴታ ነው አንድ ኦርቶዶክሳዊ በስዕል ፊት የመስገድ ግዴታ አለበት። ካለዛስ እርግማንን የያዘ አስገዳጅ ትእዛዝ ስላለበት ማለት ነው። ቤተክርስቲያን ናት የምትለው። መጽሐፍ ቅዱስ ግን በተቃራኒ ነው። የሆነ ነገር ቀርጸ በዛ በቀረስከው ስዕል ፊት በቀረስከው ጣዖት ፊት ወድቀ ስትሰግድ ጣዖት እያመለክ ነው የሚለው የእግዚአብሔር ቃል። የእግዚአብሔር ቃል ይሄን ነው የሚናገር። ጣዖት እያመለካችሁ ነው ያላችሁት በግልጽ ማለት ነው። የጣዖት አምልኮ እና አንቺ ወዳጄ እንዴ ብራዘር፣ ኧረ ተው። ያ የሚያዋጣ እሱ ነው፣ መሸሽ ነው የሚያዋጣ። ሰላም፣ እንዴት ነህ? አማረ አቤት። ሰላም። ከየት ቤተ እምነት? ሰላም ነው። አይሰማም? ትሰማለህ? ሰላም ነው። ከየት ቤተ እምነት ብራዘር? ከዚሁ ነው። ግን ላመሰግንህ ነው። ጌታ ይባርክልህ ነው። እንዲህ በአደባባይ ደንቁሮ ለሚጠፉት እንዲህ ማድረግ በጣም እግዚአብሔር ይባርክ። ጥሩ ነው። የድርሻዬን ተወጣ ለማለት ነው። ኦኬ፣ እግዚአብሔር ይመስገን። የጸጋው ባለቤት እግዚአብሔር ስለሆነ እሱን እናመሰግናለን። ተባረክልኝ ወንድም ማለት ይባረክ። በርታ፣ በዚሁ ቀጥል። እሺ አሜን ብራዘር። ሌላ ኦርቶዶክስ ያለ ማለት ይሄ ይኸው በየትኛውም ማለት እዚህ ያላችሁ ኦርቶዶክሳውያን የምር ኦንላይን ገብቼ አውርታ እሺ ሚዩት አድርግ ወዳጅ። አልዘጋሁም ሚዩቱን፣ ወይ ደግሞ ዘጋው። መስታክ አድርጌያለሁ እኔና ኦርደር መቀበልም ማዘዝም አልቻልኩም። እሺ ስታክ እያደረገ ነው። ሊዘጋብኝ ይችላል። እሺ ወገኖች፣ ስልኬ ስታክ እያደረገ ነው ያለው። እሺ አለው እሰማለሁ አይደል? እሺ በጌታ እሺ፣ አሁን መጣ። ጥሩ እሺ፣ ያ አሁን መጣ። ስልኬ ስታክ አድርጎ ነው ያደርጋል በመሃል። እሺ አንዴ ኦኬ። እሺ አሁን ተስተካከለ። ይኸው የእግዚአብሔር ቃል በተቀረጸ ምስል ፊት የምታደርገውን ልምምድ የጣዖት አምልኮ ነው የሚለው። አይ እግዚአብሔር አሁን የሆነ ነገር ቀርጸ የሆነ ነገር አምጥተ የሆነ ነገር ስለ አይደለም እግዚአብሔርን የምታመልከው። አሁን እግዚአብሔር የሚመለከው በእውነትና በመንፈስ ነው። መንፈስ የሆነ አምላክ ነው እግዚአብሔር። አሁን ኦኬ አይደለም ሰርተ ቀርጸ ቀርቶ
እግዚአብሔርን በሆነ ስፍራ ላይ ሄዳ አታገኘውም። አሁን በኢየሩሳሌም እግዚአብሔርን ለማምለክ እግዚአብሔርን ለማክበር አትሄድም። በተራራ ላይ እግዚአብሔርን አትፈልገውም። እግዚአብሔር መንፈስ ነው። በሁሉ ስፍራ ላይ አሁን እግዚአብሔር ይገኛል። የእግዚአብሔር ሕልውና በሆነ ነገር ላይ የተቀመጠ ብቻ አይደለም። አሁን እግዚአብሔር በልጁ በክርስቶስ ኢየሱስ ባመኑ ሰዎች ልብ ውስጥ ይኖራል። እናንተ የእግዚአብሔር መንፈስ ማደሪያ ቤተ መቅደስ ናችሁ ይላል። አየህ፣ በክርስቶስ ኢየሱስ የሚያምኑ ሰዎች በልባቸው ውስጥ እግዚአብሔር አለ። የእግዚአብሔር መንፈስ ማደሪያ ሆነናል። እግዚአብሔር ምንድን ነው? እሱ መንፈስ ነው። እግዚአብሔርን ያየ ማንም የለም ወዳጅ፣ ማንም የለም። ስላሴ ብለህ እግዚአብሔር እንዲህ ነው ብለህ ሰርተው ስለው አታመልከውም። እግዚአብሔር እንደዚህ የሚመለክ አምላክ የለም፣ የለም። እንደዚህ የሚመለክ አምላክ የለም ወዳጅ፣ የለም። እንደዚህ የሚመለክ አምላክ የለም። ልክ ስለ ማምለክ ስትጀምር ጣዖት እያመለክ ነው ያለው። በብሉይ ኪዳን የሚሆን በአዲስ ኪዳን እግዚአብሔር አምላክን ሰርተው ስለው ያመለኩ አይሁዶች ያመለኩ ክርስቲያኖች የሉም በመጽሐፍ ቅዱስ ውስጥ። በመጽሐፍ ቅዱስ ውስጥ ማለት አንድም ቦታ ላይ እግዚአብሔር ተስሎ ተመልኮ አይታወቅም። በተቀረጸ መልኩ እግዚአብሔር ተቀምጦ አምላካችሁ እንዲህ ነውና ለዚህ ለተቀረጸው ምስል ስትሰግዱ ለአምላካችሁ እንደሰገዳችሁ ነው የሚል ትምህርት በእግዚአብሔር ቃል ውስጥ የለም፣ አይደረግም። የጣዖት አምልኮ ስለሆነ ማለት ነው። የጣዖት አምልኮ ነው ወዳጅ። ከጣዖት አምልኮ ራሳችሁን ምን በሉ አስመልጡ፣ አስመልጡ፣ አስመልጡ። ኢሳይያስ 42 ላይ የሚገርም ቃል አለ። እሱን ላንብብላችሁ እንዴት እግዚአብሔር ራሱን እንዴት እንደሚያሳይ ቁጥር 42 ላይ እንደዚህ ይላል። ምዕራፍ 42 ላይ እሺ ቢዩሰፍ ሰላም ሰላም። እሺ እግዚአብሔር ይመስገን። ኦርቶዶክስ። እሺ እንኳን ደህና መጣ። እንኳን ሰላም ቆየ አለን። ሰላም የሆነ ግሩፕ ላይ ልታስገባኝ ጠዋት ጥቅስ ልከልኝ ስለነበር ላመሰግን ነው። እሺ ብራዘር፣ እሺ ተባረክ ብራዘር፣ ጸጋ ይብዛል። እሺ እንደዚህ ይላል። አሁን በደምብ ስሙ። ይኸው በተቀረጹትን ምስሎች የሚታመኑ ቀልጠውም የተሰሩትን ምስሎች አምላካችን ናቸው የሚሉ ወደ ኋላቸው ይመለሳሉ፣ ፈጽመውም ያፍራሉ። ምን የሚሉ? በተቀረጹ ምስሎች የሚታመኑ ያድኑናል የሚሉት ማለት ነው። ገብርኤልን፣ ሚካኤልን፣ ስላሴን ቁጥር 17 ስዕል ሰርተ ቀርጸ እነኚህን ያድኑኛል ስትል ቀልጠውም የተሰሩትን ምስሎች አምላካችን ናቸው ስላሴ ነው ስትል ማለት ነው ወደኋላ ይመለሳሉ፣ ፈጽሞም ያፍራሉ። እናንተ ደንቆሮች ስሙ፣ እናንተ እውሮች ታዩ ዘንድ ተመልከቱ። ከባሪያዬ በቀር እውር ማን ነውን? እንደምልከው መልእክተኛዬስ በቀር ደንቆር የሆነ ማን ነው? እንደ ፍጹም ወይስ እንደ እግዚአብሔር ባሪያ እውር የሆነ ማን ነው? እና ብዙ ነገር ታያላችሁ፣ ነገር ግን አትጠብቁትም። ጆሮአችሁም ተከፍተዋል፣ ነገር ግን አትሰሙም። እግዚአብሔር ስለ ጽድቁ ሕጉንም ታላቅ ያከብር ዘንድ ወደደ። የእግዚአብሔርን ሐሳብ በደንብ ተመልከቱ። እግዚአብሔር በተቀረጸ ምስል ፊት የሚቆምና አምላክህ እግዚአብሔር እንዲህ ነው የምትለው አምላክ አይደለም። እግዚአብሔርን ቀርጸ አምላኬ እንዲህ ነው ልትልበት የምትችልበት አንድም የመጽሐፍ ቅዱስ ምን የለም፣ መሰረት የለም በእግዚአብሔር ቃል ውስጥ። ለምን ካልክ እግዚአብሔር እንደዚህ ይላል ቁጥር 9 ላይ አየው፣ እኔ እግዚአብሔር ነኝ፣ ስሜም ይሄ ነው፣ ክብሬን ለሌላ ምስጋናዬንም ለተቀረጸ ምስሎች አልሰጥም። ማን? እኔ እግዚአብሔር ነኝ፣ ስሜ ይህ ነው፣ ክብሬን ለሌላ ምስጋናዬም ለተቀረጸ ምስል አልሰጥም። የእግዚአብሔር ማንነት የእግዚአብሔር ባህሪ ነው። ለማንም አይሰጥም ብራዘር።
በተቀረጸ ምስል የእግዚአብሔርን ማንነት ምን አታረገውም? አትለውጠው፣ አትሰጠውም። ወዳጅ ክብሩን ለማንም አይሰጥም እግዚአብሔር። እሺ አፈወርቅ ሰላም። ሰላም አፈወርቅ ውዴ ተነሳሽ? እሺ አፈወርቅ ይሰማል? ግልፍ አሪፍ ነበር። እሺ አፈወርቅ ይሰማል? እሺ አስወርዱት። ቴንክ ዩ። እሺ ይኸው የእግዚአብሔር ቃል አምላክ በተቀረጸ መልኩ የሚመለክ አምላክ እንዳልሆነ ነው መጽሐፍ ቅዱሳችን የሚያሳየው። የተቀረጸ ምስል እግዚአብሔር አይፈልግም። የተቀረጸ ምስል እግዚአብሔር አይፈልግም። እሺ ነው ሰጃትሽ። እሺ ይኸው የተቀረጸ ምስል እግዚአብሔር አይፈልግም። እሺ ሶሪ ልጄ መታ ነውና፣ እሺ ታዎዶክስ ሰላም፣ እንዴት ነህ? ሰላም አለሁልህ። ሁሉ ሰላም እግዚአብሔር ይመስገን። አለን። ከየት ቤተ እምነት? ከኦርቶዶክስ። እሺ ስዕላቱ ጣዖታት አይደሉም? ስዕላት ጣዖታት ነው ብዬ እኔ አላምንም። መጽሐፍ ቅዱሳዊ ማስረጃ ስጠን እስኪ። ለምሳሌ አምላክን ቀርጸ እግዚአብሔር እንዲህ ነው እያልክ በፊቱ እንድሰግድ የሚያደርግ መጽሐፍ ቅዱሳዊ ማስረጃ ስጠኝ። እሺ ሌላ እሺ እሺ ካለና ተመልሰ ግባ ወዳጅ። እሺ እሺ ሌላ ኦርቶዶክሳዊ ካለ እንቀበል። እሺ ኢሳይያስ ምዕራፍ 42 ኢሳይያስ ምዕራፍ 42 ቁጥር 9 እሺ ኢሳይያስ ምዕራፍ 42 ቁጥር 9 እሺ ሌላ ኦርቶዶክሳዊ እሺ ሉቃስ ምዕራፍ 1 ቁጥር ስንት ወዳጄ? ብራዘር ሊካ ሰላም ነው? ሊካ ይሰማል? አይሰማም? እሺ አሁን ይሰማል። እሺ እና ቅድም ያወጣውን ምዕራፍ ነበረ አነበብከው? ዮሐንስ ወንጌል ምዕራፍ 19 እሺ ሉቃስ ጀምሮ እሺ ሉቃስ ዮሐንስ ነው ያልኩ። እሺ ሉቃስ አንድ ነበር ያልከን፣ ግድ የለም ያጋጥማል። ሉቃስ ላይ የመወለዱ ዮሐንስ ስንት ወራጅ? ዮሐንስ 16 ነው ያልከው? ብራቮ ይሰማል? ስልክ ገብቶብኝ ነው። ያሁኑ ዮሐንስ የስቅለቱን ነው ወዳጅ። የትኛው የመጽሐፍ ቅዱስ ክፍል ነው እግዚአብሔርን ስላችሁ በስዕሉ ፊት ወድቃችሁ ስገዱ የሚለው?
እግዚአብሔርን ባየነው ባነበብነው መጠን ሳል ነው እያልኩ ነው። የሳልንበትም ተሰቅሎ ያለበት ምዕራፍ ጠቀስኩልህ። እግዚአብሔር ነው። አዎ የኔ ጥያቄ እግዚአብሔርን ስለመሳል አይደለም፣ የሳልከው እግዚአብሔር ነውና፣ ስለዚህ ያንን ስዕል ወድቀ ስገድለት፣ ለዛ ስዕል አምልኮ አቅርብለት የሚል መጽሐፍ ቅዱሳዊ ማስረጃ ነው እየጠበቅኩ ያለሁት ወዳጅ። እኔ ደግሞ የምጠይቅህ እኔ ይህንን አቀረብኩልህ። ለምን? እግዚአብሔር ስለሆነ ስላየሁት። ላልጠየቅኩ ጥያቄ ብታቀርብልኝ የሚጠቅመኛል ብራዘር። ለጠየቅኩ ጥያቄ ብራዘር፣ ጥያቄ እኮ ግልጽ ነው። እኔ ደግሞ በጽሁፍ አነበብኩልና በስዕል ሳልኩት። ለሱ ማስረጃ አስጠኝ። አምላክህን ሰርተህ አምላክህ እንደዚህ ነው የሚል ስዕል ሰርተህ ለዛ ስዕል ስገድለት የሚል መጽሐፍ ቅዱሳዊ ማስረጃ አስጠኝ ያልኩ። እሺ ኢየሱስ ክርስቶስን ሳትሰራ አትስገድ የሚል አንተ አምጣልኛ። እኔ ለጠየቁ ጥያቄ ማስረጃ የለም። ከሌለ ችግር የለኝም ካልከኝ ከዛ እንቀጥላለን እኮ። መጀመሪያ ግን ለተጠየቁ ጥያቄ መልስ የለህም አለው። የለ ካለ ንገረኝ፣ ከሌለ ግን የለኝም ነው የሚባለው። እንዳለው ሰው ዘመንን አትጨርስ ብራዘር። ድምፅህ ርቋል ብራዘር። ይሄንን በዮሐንስ ወንጌል ላይ የተጠቀሰውን በምዕራፍ 19 ቁጥር 40 ላይ ያለውን ከ29 ጀምሮ እኛ ሳል ነው እያልኩ ነው። ለሳልከው ስዕል ወድቀህ ለዛ ስዕል እግዚአብሔር ነው እያልክ ለምሰግድለት መጽሐፍ ቅዱሳዊ ማስረጃ አለህ ወይስ የለህም? ጥያቄ እሱ ነው ወዳጄ። እኔ ይሄው ነው መልሴ። አንተ አይቻልም ብለህ አንድ ምዕራፍ ጥቀስልኝ፣ ይሄንን አታደርግ በለኝና እሰማሃለሁ። እግዚአብሔርን የተሰቀለው ያልጠየቅኩ ጥያቄ ነው። ለጠየቅኩ ጥቅስ ማስረጃ የለኝም ስትለኝ ደግሞ ወደዚህ ሙቭ እናደርጋለን። እኔ እኮ እንሰግድለታለን እምልህ በምናባችን የተሰቀለውን ጌታ ኢየሱስን ነው። ሌላ ጣዖት ቀርጬ አልሰግድም፣ ወይም ለላም አይደለም ለጊደር አይደለም። አዎ አሁን ለምታረገው ልምምድ መጽሐፍ ቅዱሳዊ ማስረጃ ስጠኝ። እግዚአብሔርን ቀርጻችሁ አምልኩት የሚል መጽሐፍ ቅዱሳዊ ማስረጃ አንጣ። ያነበብኩትን ሳልኩት እኮ ይኸው ነው። ሌላ ጥቅስ እኮ የለውም። ኢየሱስ ክርስቶስ የተሰቀለውን እኮ ነው ወዳጅ። እግዚአብሔርን አንተ ስለኸው እግዚአብሔር እንደዚህ ነው የሚል እሱን የተሳለውን ቅርጽ የቀረስከውን ቅርጽ የሚያሳይ መጽሐፍ ቅዱሳዊ ማስረጃ አንጣ። ጥያቄው እሱ ነው ወዳጅ። ስለሌለ እኮ ጥቅስ ጥቀስለት። አሁን ለዚህ ልምምድ ጥቅስ ጥቀስለት አንጣ። ያው ከ29 ጀምሮ ያለው የጌታ ኢየሱስ ክርስቶስ ስቅለት እሱ ነው ለኔ። ሌላ ስዕል የለኝም። ጌታ ኢየሱስ ክርስቶስ የምትስል ወዳጅ እየጠየቅን ያለ ነው። አይምታታ በመራፍ ገስጸኝ አንተ ይሄ ልክ አይደለም በለኝ። እኔ ልክ ነኝ እያልኩ ነው። አይምታታብህ። ጥያቄውን የጠየቁ ያየኸውን ለምን ሳልክ አይደለም ወዳጄ። ኦኬ የተጻፈውን ለምን በፒክቸር አስቀመጥክ አይደለም ጥያቄው። አስቀምጠኸው እሱ ስላሴ ነው እና ወድቄ ልስገድለት ያልከውን ወድቀ የምትሰግድለት በፊቱ ጸሎት የምታቀርብለት ሽቶ የምትቀባው ደግሞ የምትተሻሸው ያድናል የምትለውን እሱን ከእግዚአብሔር ቃል አሳየን ነው ጥያቄው። እሱ ነው አንተ እኔማ ይቻላል አልኩ። አንተ አይቻልም ብለህ ይቻላል ስትል በየትኛው ቅዱስ ላይ ይቻላል ያልከው በየትኛው መጽሐፍ ቅዱስ መሰረት ብራዘር? እሺ የለም ይቻላል ያልከው ከኪስ ነው። እግዚአብሔርማ የተቀረጸ ነገር እኮ እንደማይኖር ነገረህ እኮ። አሁን አንተ ይቻላል ላልከው ለዚህ አንብቤ ያገኘሁትን ነው የሳልከው ላልከው ለሱ ልምምድ መጽሐፍ ቅዱሳዊ ማስረጃ አንጣ ነው እየተባልክ ያለው። የለህም። የለህም። ቢኖር ኖሮ ታቀርበዋል። ስለሌለ እኮ ነው የምትታገለው። ስለሌለ ነው የምትታገለው። እግዚአብሔርን ቀርጸኸው ለዚህ ለቀረስከው ምስል ደግሞ አምላኬ ይሄ ነው የምትልበት መጽሐፍ ቅዱሳዊ ኤቪደንስ የለም። መንፈስ የሆነ እግዚአብሔር ነው ያለው። መንፈስ የሆነውን እግዚአብሔርን አንተ ስለኸው ጺም ሰርተህለት ፀጉር አበጅተህለት እጁን እንደዚህ ነገር ብሎ አስቀምጠኸው እሱ እግዚአብሔር አምላኬ ነው ስትል አምላክ ሳይሆን ጣዖት ነው። እሱ የጣዖት ልምምድ ነው። ለምን? አምላካችን እግዚአብሔር በዚህ መልኩ ስለማይመለክ አየህ፣ ለአንተ ልምምድ የሚያሳይ መጽሐፍ ቅዱሳዊ ማስረጃ ስለሌለ ማለት ነው። ስለሌለ